የተከበራችሁ ውድ ፕሮግራማችን ተከታታዮች ጤና ይስጥልኝ እንደምን ሰነበታችሁ ዘወትር እሁድ መልካም ስራ ቅንነት ከታማኝነት ጋር የተሰኘው ፕሮግራም ይዤላችሁ መቀርብ ነው ከበደ ነኝ የዛሬው ፕሮግራማችን ትንሽ ለየት ይላል ይሄም እኔ ራሴ ለህብረተሰቡ በማደርገው ከፍተኛ አስተዋጽኦና ትብብር ይሆናል ያው ተጠያቂውም መልእክት አስተላላፊው ምን ነኝ ከወዲሁ ባክብሮት ይሄን መልእክት ተቀበላችሁ ለተለያየ ለአላችሁበት ለጓደኛ ለዋትስአፕም ለፌስቡክም እንድታስተላልፉት ጥሪን ባክብሮት አቀርብላችኋለሁ እንግዲህ የዛሬው ፕሮግራማችን በተለይ ኢርጉን ባህላችን የተባለው መርካዝ ሞረሸት ይሁድ የኢትዮጵያ የባህልና የሙዚየም እንዲሁም የሃይማኖት የታሪክ ባህል የተሰኘው ድርጅት አባል ለብዙ ጊዜ ከ84 ዓመተ ምህረት ጀምሮ እስካሁን ድረስ የሰራቸውንና ሲሰራቸው የቆየውን አሁን ምን እየሰራ እንዳለ ለወደፊቱ ምን መስራት እንዳለበት ይሄ ድርጅት ከፍተኛ በሁኔታ በነገው ዕለት ማክሰኞ ማለት ነው 14 ቀን 6ኛው ወር 2016 ዓመተ ምህረት ህብረተሰቡን ስብሰባ ወይንም አጠቃላይ ጥሪ አድርጓል በዝግጅቱ የሚፈጸመው ናታንያ ከተማ ቤት ያዲዱት ከተባለው ከሚስጣራው አጠገብ ነው ይሄም የዝግጅቱ የሚፈጸመው ከ5 ሰዓት ጀምሮ እስከ 8 ሰዓት ይጠናቀቃል በነገው ዕለት በተለይ የምናቀርባቸው አበይት አጀንዳዎች ይሄ ድርጅት የህብረተሰቡ ያቋቋመው አንጋፋ ድርጅት እንደመሆኑ መጠን የሰራቸውን ስራዎች አጠር ባለ ሁኔታ ለማስረዳት ለምሳሌ የቀሩ ወገኖቻችን ድሮ ሱዳን ሀገር በመቋረጥ ላይ እንዳለ ያደረገውን እንቅስቃሴና ግፊት ውጤት በሁለተኛ ደረጃ የሃይማኖት ጥያቄ በተነሳ ጊዜ 31 ቀን ያህል አዛውንቱን ቀሳውስቱን ህብረተሰቡን ይዞ ተነስቶ ያደረገውን ትግል በሶስተኛ ደረጃ ሰላም በጎረቤትም ሆነ በህብረተሰባችን በትዳር አቋያ በሚፈጠረው አለመግባባት ከፍተኛ ሰላምን ለማስፈን ባዛውንቶቻችን በሽማግሌዎቻችን አገር አቀፍ ከሰሜኑ እስከ ደቡቡ ከምስራቁ እስከ ምዕራቡ በመሐከለኛው አገር ሁሉ ከፍ ያለ ተሳትፎ ሲያደርግ እንደነበር ይታወቃል አልፎም ደግሞ የዘር ቆጠራ የዘር ሐረጎችን በመቁጠር የባህላችን የተለያዩ ታሪኮችን ልምዶችን አነጋገሮችን አለባበሶችን አበላሎችን እንዲሁም ደግሞ የተለያየ ህብረተሰቦችን አዛውንቶችን የታሪክ አባቶች የሆኑትን ቃለ ምልልስ በማድረግ በቪዲዮና በተለያየ በሪኮርድ ያደረገ ብዙ ስራዎችን ሲያካሄድ እንደቆየ አሁንም ያካሄደ ነው አሁን በሚቀጥለው 14 ቀን 6ኛው ወር በዚህ ምሽት መጥታችሁ አብራችሁ ያላችሁን አስተያየትና ልገሳ እንድታደርጉ በአክብሮት እንጋብዛለን በተጨማሪ ደግሞ ይህን ባህልና ማዕከል ለማሰራት 7 ዱና ማዳማ ወይንም ደግሞ 7 ካሬ ሜትር በኢየሩሳሌም በኬኖና ማልካ ይሄ ድርጅት በሱ ስም ለህብረተሰቡ ተቀብሏል ይሄንም ለማስፈጸም የህብረተሰቡ እርዳታና ርብርብ ስለሚያስፈልግ በዚህ ካህናቶቻችን የሃይማኖት መሪ አዛውንቶቻችን ወጣቶች ወሽማግሌዎች እሴቶች ወንዶች ይሄ የባህላችን የኛ የራሳችን ድርጅት ስለሆነ የተለያየ ድርጅት አባላቶችና የግለሰቦችን መጥታችሁ በዚህ ያላችሁን የሚያስፈልገውን አስተዋጽኦ እንድታደርጉ በትህትና እናቀርባለን በተለይ በትላንትናው ዕለት የኢትዮጵያ አምባሳደር ለአባይ ህዳሴ ግድብ ብሎ ህዝቡ ተጥለቅልቆ እንዲሁም የተያዘውን አስተዋጽኦ ከ250 ሸቄል በላይ እንዳደረገው ትብብር የኛም ህብረተሰብ ደግሞ ለዚህ ባህል ሙዚየም ተብሎ ለሚታሰበው ታሪክ ባህል አስፈላጊ ስለሆነ
በዚህም ርብራባችሁን እንድታደርጉ በዚህም ያላችሁን አስተዋጽኦ እንድታደርጉ በዚህም ያላችሁን ምክር እንድትለግሱ በአክብሮት እንጋብዛችኋለን። የድርጅቱ ዋና ሊቀመንበር ኡሪ ከበደ ወይም ጀንበር መንግስቴ ነው። የድርጅቱ ዋና ማንካል ስራ አስኪያጅ ሽሎሞ አካሌ እንዲሁም ሌሎቹም ህብረተሰቦቻችን የዚህን ድርጅት የሚያንቀሳቅሱ ከሰባ በላይ ጓደኞች የዚህ ስራ አንቀሳቃሾች እንዳሉ እንገልጽላችኋለን። በነገው ዕለት በተወሰነው ሰዓት መጥታችሁ በዚህ ምሽት እንድትሳተፉ በአክብሮት እንጋብዛችኋለን። የስልክ ቁጥራችንም 058 543 1969 ነው። በዚህ ብትደውሉ እንዲሁም ደግሞ ለሌሎች የሥራ ባልደረቦቻችን እናስተላልፋለን። ይህን ጥሪ አክብራችሁ እንደምትመጡ እንተማመናለን። እንድትበጥታችሁም ያላችሁን አስተዋጽኦና ትብብር እንድታደርጉ በትህትና እንገልጻለን። ባህላችን፣ ሃይማኖታችን፣ ባህላችን፣ ታሪካችን፣ ባህላችን፣ ወጋችንና ልምዳችን ዛሬ እኛ የሰራነውን ከአባቶቻችን ተቀብለን ለልጆቻችን ማስተላለፉ የኛ ግዴታ ኃላፊነት ስለሆነ የተለያዩ የድርጅት አባላት አንቀሳቃሾች በአንድ ላይ ሆነን ይሄን የተጀመረውን ፍጻሜ በአንድ እንድንጨርሰው ስል በአክብሮት እጋብዛችኋለሁ። እስከ አብራችሁ ስለቆያችሁ በጣም አመሰግናለሁ። ይሄን መልእክትም ሰምታችሁ በተለያየ በዋትስአፕና በፌስቡክ አማካኝነት እንድታቀርቡና ህብረተሰቡ ከፍ ብሎ በዛ ብሎ እንዲገኝ ጥሪያችንና ምስጋናችን እናቀርባለን። አብራችሁ ስለቆያችሁ እናመሰግናለን። መልካም ቆይታ። አንድ ትንሽ ሙዚቃ ፈልጉልኝ ፍቅሬ ተላኝ አትርሱ አስታውሱ። በነገው ዕለት በዕለተ ማክሰኞ 14 ቀን 6ኛው ወር 2016 ዓመተ ምህረት በናታንያ ከተማ የባህላችን አንጋፋ ድርጅት የህብረተሰቡ ነውና በዚህ ምሽት ከ5 ሰዓት ጀምሮ እስከ 8 ሰዓት በዚህ ጥሪ መጥታችሁ ያላችሁን አስተያየትና ተሳትፎ እንድታደርጉ በአክብሮት እንጋብዛችኋለን። አትርሱ አስታውሱ። ይህ ድርጅት የሁላችንም ስለሆነ የሁላችንም የታሪክ አሻራ፣ የሁላችንም ባህል፣ የሁላችንም ታሪክ፣ የሁላችንም ልምድ፣ የሁላችንም ስርዓት የሚያስከብር ስለሆነ በዚህ አኳያ ወደ ኋላ አትበሉ፣ አትጠራጠሩ። ወደ ኋላ ሳትሉ ወደፊት መጥታችሁ ይህን ስራ ባንድ ላይ አንድነት ኃይል ነው። ትግስት በውጤቷ በጣም ጣፋጭ ስለሆነች አንድነታችን ክብራችን፣ አንድነታችን ኃይላችን፣ አንድነታችን ኩራታችን ነው። በአክብሮት የምንጋብዛችሁ ኡሪ ከበደና የዚህ ድርጅቱ ዋና ስራ አስፈጻሚዎች ከአንድ ላይ በመተባበር ነው። መልካም ቆይታ እንዲሆን እንመኝላችኋለን። በዚህ ዝግጅቱ መጥታችሁ እንድትሳተፉ በአክብሮት እንጠራችኋለን። መልካም ቆይታ። መልካም ቆይታ። ላንቺ ፋንጂ መላይ ላንቺ ፋንጂ